አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ መቼም ቅመሟ ያልቅባት። እኔ ደግሞ ታብሌኑን አይቼ ማለት ነው ብሩኬ ፕራንክ ያረጋት መስሎ ነበር ማለት ነው ቅመሟን። ግን ለካ ይሄ ሁሉ ተንኮል የሀይሚዬ ነው ማለት ነውና የምር ታብሌኑን ሳይ እንደዛ ነበር የመሰለኝ። ብሩኬ ሀይሚን ፕራንክ ያደረጋት ነበር የመሰለኝ ማለት ነው። ለካ የቅመሟ ፕራንክ ነው። አያልቅብሽ። አሁን ያው ቤካም አለበት። ቤካና ቅመሟ ናቸው እንግዲህ ተባብረው ብሩኬ እንደዚህ ጭልል ያደረጉት ማለት ነው። ቀናችሁን ጊዜያችሁን ጠብቁ። ይሰራላችኋል። አሁን ቆይ በከባዱ መጥቶ ይሰራላችኋል። ቆይ እና ቅመሙ አልተቻለችም። በቃ እንዴት እንዳሰበችው ሁሉ ወይ ጉድ! ቆይ ግን ብሩኬ ያንን እንደዛ ውሃ ስታፈስበት ምናምን አይቀዘቅዘውም? ግን በእጇ ስለሆነች ቀስ አድርጋ እንደዚህ ያንተባጠበችው በደንብ እንትን ላይል ይችላል ማለት ነው። ደግሞ እንቅልፍና ሞት አንድ ነው ይባላል። እንዳለችው ደግሞ ቅመምዬ ለሌት ብዙ አይተኛም፣ ቀን ነው በብዛት የሚተኛው እያለች ነበርና አይ ቲንክ እንደዛ ነው። እኔ እኮ በብዛት ሀይሚዬና ብሩኬን ሌሊት አያቸዋለሁኝ ሪፖስት ያደርጉ ምናምን ነገር አንዳንዴ ማለት ነውና ብዙ ጊዜ ሌሊት አይተኙም ብዙ ጊዜና ጧት ተኝተው ያረፍዳሉ ይመስለኛልና ለዛ ነው። በደንብ ሌሊት ካልተኛችሁ ደግሞ ታውቃላችሁ የሚወስዳችሁ እንቅልፍ እና እንቅልፍና ሞት አንድ ነው ይባላል። ለዛም ይሆናል ያልሰማው ማለት ነው። ብቻ ግን የሚያሸሽ ቅመምዬ ተሳክቶልሻል ፕራንክሽ። ምላሹን ግን ቻዩ። እኔ የለሁበት ምላሹን ቻሉት። ሁለታቸውንም ፕራንክ ብታደርጋቸው ጥሩ ነው። ብሩኬ እንዴ ብድርህን በግብዳው መመለስ አለብህ። ግን ወደ መጨረሻ አካባቢ ደግሞ ፕራንክ ነው ብላ አቶላት ትነግረውም እንዴ እያልኩ በቃ ነፍሴ ጭንቅ አላለች። ምን አስጨነቀኝ ወገን ማለት የሆነ ተናዶ ምናምን ላይክ ውጥት ሊል ሲል እንዴ አትነግረውም እንዴ ቅመማ ምናምን እያልኩ በቃ እንትን ብዬ ነበር ማለት ነው። እና ቅመምዬ ፕራንክ ነው ለማለት ብዙ አትቆይ፣ ቶሎ ፕራንክ ነው ብለሽ ተናገሪ። የምርምን ጨንቀኛል። እነሱ እዛ ሊተዋወቁ ውዶች እና ለማንኛውም ይመቻችሁ። እና ደግሞ ብሩኬ ወንድሜ እንደዚህ ጥሩ ሙድ ላይ በማትሆን ሰዓት ላይክ አለ አይደለ በፕራንክም ይሁን በምንም ይሁን ብቻ ቶሎ ቁልፍ አንስተ የመኪና ቁልፍ አንስተ ለመውጣት አትሞክር። እንዲህ ተረጋግተህ ምናምን ነገር ነው መሆን ያለበት ማለት ነውና ቅመሟም እንደዚህ ስትበሳጭ አንስተህ ቁልፍ አንስተህ የምትወጣውን ነገር አልወደው ምናምን እያለች ነበር። እና ልክ ነች። በተናደዱ ሰዓት ተሽከርካሪ መያዝ ልክ አይደለም። ብሩኬ ወንድሜ ጥሩ አይደለም እና ተረጋግተህ መሆን አለበት። ግን ያው እንትን አይልም እኮ ያረጋጉታል በኋላ ላይ ምናምን ያው ታውቅበታለች መቼም ሀይሚዬ ገሎ ማዳን እና እንደዛ አድርጋ ትመልሰዋለች በፍቅር ማለት ነው። እሱም አያካብድም። ፕራንክ ነው ከተባለ በቃ ይተዋዋል ማለት ነው። አያካብድም ብዙ ማለት ነው። እና ቶሎ ምልስ የማለት እንትን አለው ብሩኬ። ያው በሰዓቱ ሊናደድ ይችላል ምናምን፣ ግን ወዳው ይመለሳል። ምንም ያን ያክል ብዙ እንትን አይልም ማለት አያታግልም። እና ብሩኬ ወንድሜ አይዞን። ወይ ሽምቅቅ አለኩ ግን ምስኪን አሳዘነኝም። የቅመሟ ሪያክት ደግሞ አሳቀኝ። ከዛ ደግሞ ብሩኬ አሳዘነኝ ምስኪን። ግን ምን ያክል በራሱ እርግጠኛ እንደሆነ አያቸው። ማርያምን መቤት እያለ እኮ ማለ ስንትኑ ማለው እኔ ያላደረኩ ወይ ግን ከባድ ነው እኮ ውዶቼ፣ ይከብዳል አይደለ? ኧረ ፈጣሪ። እና ቅመሜ የስራሽን መቼም ልጁን በቃ እዴ ደግሞ አንገትን አትድፋ ምናምን ትለዋለች። ተዋቶላችኋል ማንቸስተሮች። ቆይ አትለቀቁም። በቀሉን ብሩኬ አስቦ አሁን ይበቀላችኋል። ቆይ ጠብቁ፣ ይሰራላችኋል። እና አንዳንዶቻችሁ ደግሞ ለምን እንደዚህ አይነት ፕራንክ ጥሩ አይደለም ምናምን እያላችሁ ነው። እና ምንድን ነው ውዶቼ፣ ይሄ እኮ ኖርማል ነው እኮ ብዙ ሰዎች ያደርጉታል እኮ እንደዚህ። እንዴ የሚታይ ነገር እኮ ነው። ዞሮ የሚታይ ነገር ስለሆነ ምንም ኖርማል ነው። በቃ ይሄ ዓለም የሚያውቀው ፕራንክ መቼም ሁሉም አውቋል። አሁን ላይ ደግሞ እንደዚህ አይነት ነገር ብዙ ሰው የውጭ ዜጎች ራሱ የውጭ እንዲ ካፕሎች ምናምን ነገር ብዙ ሰርተውታል። እንደዚህ አይነት ነገሮችን ማለት ነው። ይሄ ሽንት ምናምን እያሉ በሴትም በወንድም እያደረጉ ሰርተውታል ማለት ነው። ስለዚህ ኖርማል ነው በቃ ምንም ይሄ የተለየ ነገር ምናምን የለውም። ሰው እንኳ አለ አይደል አንዳንድ ሰዎች ላይክ ትንሿን ነገር ቆርጠው ምናምን ሌላ ነገር እንኳን ለመናገር ቢሞክሩ እነሱ ሊተዋወቁ ምንም ችግር የለውም። ሁላችንም ደግሞ እናውቃለን። የሚታይ ነገር ነው ደግሞ እኮ
ቅመሜ ሆን ብላ ውሃ ወስዳ ፈሳ ምናምን እንደሆነ እየታየ ነው አይደለ? ስለዚህ ምንም ይሄ ኖርማል ነው፣ የሚያስቅ ነገር ነው እንጂ ፈታ የሚያደርግ ነገር ነው እንጂ ምንም የተለየ የሚያስከፋ ነገር ምናምን አይደለም ውዶቼ። ምንም እንትን አትበሉ በቃ። አንዳንዶቻችሁ ስላየው ነው ኮሜንት ላይ ምናምን ኖርማል ነው ይሄ ለምን እንደከበዳችሁ አላቅም። እና አንዳንዶቻችሁ ደግሞ ምንድነው ከቤት አትወጡም እንዴ? አረ ተዋቸው ልጆቹን በፈጣሪ። ምን ጉር ናችሁ እናንተ? ቆይ ወይኔ ሰው ጋር ሲመጡ እኝ ብላችሁ ድራማ ሲጀምሩ እያለቃቀሳችሁ እኝ ብላችሁ ብቻቸውን ሲመጡ ሁልጊዜ የሆነ ነገር አቃቂር አውጥታችሁ ትዘልቁታላችሁ። እነዚህ ልጆች በምን አይነት ሁኔታ ይምጡላችሁ? ሀይ ዝም ብላችሁ እዩ በቃ። እንዴ እናንተ ከልብ ወዳጅ አትመስሉኝም ሲጀመር ማለት ነው እንዴ። የምር እኔ ሲቀሩ ነው እንጂ የሚጨንቀኝ። በፈለጉት አይነት ሙድ ይምጡ፣ ብቻቸውን ሁለታቸው ብቻ ከሆኑ ሲፈልጉ ቤት ሲፈልጉ ምንም በቃ በፈለጉት አይነት መንገድ ይምጡ። እኔ በጣም ነው ደስ የሚለኝ። በቃ እነሱን ማየቴ ነው በቃ ከምንም በላይ የሚያስደስተኝ ማለት ነው። ግን ሰው እንደዚህ ለምን ከእንደዚህ አይነት ነገር አወጡም? ለምን ከቤት አወጡም? ለምን እንደዚህ አትሉም? ለምን እንደዚህ እንዴ? በቃ እነሱ በተመቻቸው መንገድ ሆነው ይስሩ። እየለቀቁ ነው ቀን በቀን ያውም ለቤተሰቦቻቸው ሲሉ። በጣም የምንወዳቸው እንደዚህ አንድ ቀን ሲቀሩ የሚጨንቀን ብዙ አለንና እነዛን ነገር ታሳቢ በማድረግ ሁልጊዜ በተቻላቸው አቅም በተከታታይ ቪዲዮ እየለቀቁ ነው። ማንም ዩቲዩበር እንደነሱ እኮ ቶሎ የሚመጣ የለም። አብዛኛው ይሄ አብርሃምም የተጨማለቀ ድራማ ውስጥ ስለገባ ነው በየጊዜው ምናምን የነሱ። አሁን ምሽት ላይ ራሱ ሩታን የሆነ ቤት አይታችኋት በሌላ ቤት ደግሞ ታገኙታላችሁ ምናምን ላይክ የሆነ የተጨማላለቀ አይነት ድራማ ውስጥ ገብተው ከዛ ነገር አልወጡም። እንደዛ ስለሆኑ ነው እንጂ በሀይሚዬና በብሩኬ ላይክ እንደዚህ ሪል ፕራንክ እየተደራረጉ ምናምን ነገር ተመካክረው የሚሆን ምንም ይሁን ብቻ ላለመጥፋትም ሆነ ኦዲየንሶቻቸውን ደስ ለማሰኘት የሚጥር እንትን የለም በብዛት ማለት ነው። ገባችሁ? ድራማ ውስጥ ምናምን ሲገቡ ነው ሌሎቹ ቶሎ የሚመጡት እንጂ እንደዚህ ሀይሚዬና ብሩኬ ግን የኦዲየንሶቻቸውን ስሜት ምናምን በቃ ስለሚረዱ በተቻላቸው አቅም ላለመቅረት ምናምን ሁልጊዜ ይመጡልናል እንዴ። በዚህ ሲመጡ በቤታቸው ሲመጡ ብቻቸውን ሲመጡ እሪ ብላችሁ፣ ሰው ጋር ሲመጡ እሪ ብላችሁ፣ ድራማ ሲጀምሩ እሪ ብላችሁ፣ ምንድን ነው የሚሻላችሁ እናንተ? ግዴታ የእያንዳንዱን ሰው ፍላጎት አያሟሉ እነዚህ ልጆች። በፈለጉት መንገድ ይምጡ እንዴ። ኧረ በፈጣሪ በቃ አንዳንድ ሰውማ እኔ እንጃ አላቅም፣ ምን አርጉ እንደምትሏቸው አላቅም። ምን የሚወጣለት ቪዲዮ አሁን ሁሌ በቃ የሚመጡልን አሁን ሁለታቸውም የሚያመጡት ቪዲዮ የሚሰሩልን ቪዲዮ በጣም ደስ የሚል የሚያዝናና የሚያስቅ ነገር ነው እስካሁን ድረስ። በቃ አንድም የሚያስተምር ነው፣ አንድም የሚያስቅ የሚያዝናና ነው። በቃ ሁልጊዜ ሀይሚዬና ብሩኬ የሚያመጡት ነገር የሚያስተምር ነው፣ የሚያስቅ ነው። በቃ ከዛ ውጭ ሌላ የተለየ ነገር እንትን ብለው አያውቁም። ግን እናንተ አቃቂር ለማውጣት አንደኛ ናቸው፣ አንዳንድ ሰዎች ማለት ነው። አንዳንድ ሰዎች ካልፈልጋችሁ አለማየት ነው። ምንድን ነው የምትለፈልፉት? 30 ጊዜ የፈለጉትን ይስሩ። እናንተ እንዳላችሁ እናንተ ይሄን አድርጉ ስላላችሁ አይደለም እነሱ የሚያደርጉት። እነሱ በፈለጉት መንገድ ይምጡልን በቃ። እንዴ ዋናው የእነሱን ደስታ የእነሱን ሳቅ እነሱ ማየት ነው አይደለም የምትፈልጉት? ምንድን ነው የምትፈልጉት እናንተ? ብቻ ይመቻችሁ። ሀይሚዬና ብሩኬ ፏፈሽ በሉልን በምትፈልጉት አይነት መንገድ ነው። ቶሎ እኛ ይመቸናል። እንደዚህ ለጥቃቅን ለአንዳንድ ሰዎች ምናምን ነገር ቦታ ለመስጠት ነው። እና በጣም ደስ ትላላችሁ የኔ ወዶች። ሀይሚዬ ዛሬ በቃ ብሩኬን አግኝተዋለች። በግብዳው ነው ዛሬ አበሳጭተዋለች፣ አናደዋለች ምናምን። ብሩኬን ወንድም አይዞን፣ በራስህ ያለክ እንትን ግን ሳላደንቅ አላልፍም። በቃ የሆነ እርግጠኛ ሆኖ እኮ ማለ እንዴ እኔ አላደረኩም እግዚአብሔር እመሩኝ አለ ምስኪን። እና ብቻ ይመችክ ወንድማችን። እና ሀይሚዬ ደግሞ እና ቤካ በቤት ለምን አትመጣም? ቆይ አንተ ሰው ግን 100 ነው ምናምን 900 ነው ምናምን ሰው ነው የቀረበ። እናታችሁ ሰብስክራይብ አድርጉትና 100,000 ሙላ። የምር በጣም ቆየኮ እና ያው እሱ ቪዲዮ ስለማይለቅበት ነው። አንድ ቪዲዮ ሰርተ ቢያንስ ልቀቅበት 100,000 እንድትሞላ ማለት ነው። ወንድም ቤኪ አሁን ትገኛላችሁ። ቆይ ቀናችሁን ጊዜያችሁን ጠብቁ። ወይ ነገ ወይ ከነገ ወዲያ ምናምን ይመጣላችኋል። ብሩኬ ብድሩን ይመልሳል። ብድሩን የማይመልስ ምንድን ነው የሚባለው? ጨርሱት እናንተ ታውቁታላችሁ። ለማንኛውም ይመቻችሁ። ወዳችኋለሁ። ባይ ባይ።